ቅድም ያልኩት ነው። መጀመሪያ ይዋሻሉ፣ የዋሹትን ያምናሉ፣ ባመኑት ይናደዳሉ። አሁን ይህን ውሸት ስሙ። የአንድ ቡድን የአንድ እምነት የአንድ አካል የበላይነት ጊዜው አክትሟል። መቼ ነው የበላይነት የነበረው? ምን ማለት ነው የበላይነት? አልገባኝም። እኔ አይገባኝ። ተናዶ ነው የሚናገረው። ተናዶ ነው የሚናገረው። ታሪካዊ ሂደቱ ሁሉ ያናድደዋል። ክርስቲያን ብቻ ነበርን እዚህ ሀገር። የ2000 ዓመት የመሐመድ ዘመዶች ሲመጡ ማንም አልነበረም። አይሁድና ክርስቲያን ነው ያለው። የባህል እምነቶች እዛም ሊኖሩ ይችላሉ። እና ከዛ መተህ ስትዋሃድ እያደክ ነው የምትሄደው። ከአንተ በፊት የነበረ ታሪክ ያለው የጸና ብዛት ያለው ለምን ያናድድሃል? አንተ እኮ ከትንሽ በስተህ በቃ ተዋህደሃል። ለምን ነው ታሪክን አክብረህ ሰውን በሰውነቱ ይዘህ ለምን አትኖርም? ታሪክ ሁሉ ለምን ያበሳጫችኋል? ግን ይሄ አስተምሯችሁ ስላለ ነው። ምድር ሁሉ ለአላህ እስኪሆን ተጋደሏቸው። ሰውን አጥፍታችሁ ካልሰፈራችሁ እንቅልፍ የላችሁም። አይ ቲንክ እሱ ነው ችግሩ። አዲሱ ፖለቲካዊ እስልምና ችግሩ እሱ ነው። ጂሃዱ ነው እንደሚያወራጭህ የሚመስለኝ አቡበከር። ያቺን ቁራሪትና እባቡ እኔ አለመናደፍ አልችልም የሚያሰኝ ቴዎሎጂ ነው። ካልሆነ ክርስቲያንም ሙስሊምም እንደ ሰው የፈለገውን እያመነ ይኑር። ለምንድን ነው ለማጣላት መከራ የምታዩት? ለምንድን ነው አረብ ካልሆንክ ሙስሊም አትሆንም የሚል መከራ ውስጥ የምትገቡት? አላህ አምላክ ከሆነ እኮ አረብ አይደለም። የአረብም የአፍሪካም የፈረንጅም ፈጣሪ ነው። እንደሱ ብላችሁ የምታምኑ ከሆነ አረብ የራሱ ባህል አለው፣ አለባበስ አለው፣ አስተጣጠብ አለው፣ የበረሃ ኑሮ ያስተማረው ነገር አለው። እዚህ ደጋ እየኖርክ እዛ የበረሃውን ካላመጣው እንደሱ ያልሆነ ሰው ሁሉ ትክክል አይደለም መኖር የለበትም ወደሚል ምን ይወስዳል? በነገራችን ላይ የዘመኑ ታሪክ ጨካኝ ነው። አስምሩበት። ጨካኝ የሚለውን ወርድ የተጠቀምኩት ማስተባበል አይቻልም። በዚህ ዘመን የቀደመው የቤተ ክርስቲያን ስደትና መከራ በመጽሐፍ ተጽፎ አግኝተነዋል። ልጆቻቸው አንብበነዋል። የአባቶቻችንን መከራ ስደታቸውን፣ ያ ታሪክ በመጽሐፍ ተጽፏል። ያን ታሪክ የፈጸሙ አጥፊዎች ልጆች ግን በመጽሐፍ ነው የተጻፈው፣ ታሪኩን አላየህም ብለው እንዲከራከሩ እድል ይሰጣል መጽሐፍ ስለሆነ። የአሁኑ ልዩ የሚያደርገው ማስተባበል አይቻልም። ጨካኝ ነው። በኦዲዮ ቪዲዮ የተቀመጠ ነው። በዚህ ታሪክ ደግሞ የመጀመሪያዎቹ ተዋናይ፣ ታሪክም ሲጻፍ ታሪክ ጸሐፊያን የሚያስቀምጡት ኢንተርኔቱም የመዘገበው የመጀመሪያው ተጠሪዎች በቅዱሱ በእግዚአብሔር መንፈስ ላይ ያሾፋችሁ፣ በእግዚአብሔር መንፈስ ቅዱስ ላይ በጫካ ተሿሹማችሁ ከሕግ ውጭ ከስርዓት ውጭ እንደገና በወታደር ታጅባችሁ ተመልሳችሁ፣ እሺ እግዚአብሔር መሐሪ ነው፣ የምህረት እጆቹ ሰፊ ስለሆኑ የንስሐ ዕድሜ ተሰጥቷችሁ ይህን ህዝብ ልታገለግሉ ይህን ምእመን ስልጣኑን የተቀበላችሁ እነ ቅዱስ አትናቴዎስ አንፈልግም ብለው ጠፍተው ተፈልገው የተሾሙበትን ስልጣን የተቀበላችሁ ያ ስልጣን ምን እንደሆነ ደግሞ ያሳዩ 5 ጊዜ ከመንበራቸው ተፈናቅለው ሸሸት ያሉ ለ15 ዓመት ስደት ላይ የነበረው ቅዱስ ሐዋርያው አትናቴዎስን አወቃችሁት? የእርሱን ስልጣን የያዛችሁ። እኔ ቆሻሻ ርካሽ ሰው ነኝ። እውነቱ ግን ይህ ስለሆነ ነው። እንደ ምእመንም እኔ እጠየቃለሁ፣ አንተም ትጠየቃለህ። በነ ቅዱስ አትናቴዎስ ዘመን የነበረው ክርስቲያን የፈጸመው ገድሉ ተጽፎለታል። የምናነበው ያንን ነው። እኛም እንደነሱ እንድንሆን። በዘመኑ እኮ በጣም ብዙ ሊቃነ ጳጳሳት ነበሩ እኮ እንደነ ቅዱስ አትናቴዎስ መስቀል የያዙ። አይፈልጓቸውም። ትክክለኛዋን የክርስቶስን ዕድ ስለሚያውቋት፣ የውሸቱን ስለሚያውቁ በዚያ ዘመን የነበሩት ክርስቲያኖች በእነሱ አይን ነው የምንመዘነው። እኛም የሁላችንም ታሪክ ነው። በዋናነት ግን ፊገር ሆኖ የተቀመጡት እነማን ናቸው? እነ አሪዮስ፣ እነ ንስጥሮስ፣ እነ መቅዶኒዎስ ናቸው። እነሱ በምንፍቅናቸው ቤተክርስቲያን አሳደዷት። እናንተ ደግሞ በደማችን ላይ በክርስቶስ ደም ላይ። ይህ እናንተ ታሪክ ነው። የትግራይን አባቶች ጨምሮ
መንበረ ሰላማ እያላችሁ የተቀመጣችሁት የትግራይ ህዝብ የደረሰበት መከራ፣ ስደቱ፣ ስቃዩ፣ ሞቱ፣ እንግልቱ ግልጽ ያለ ነው። የፖለቲካ ጉዳይ ቢሆንም ቅሉ ያን የፖለቲካ ጉዳይ ስባችሁ አምጥታችሁ ከመንበረ ማርቆስ አውጥታችሁ ከክርስቶስ እድ አውጥታችሁ መንበረ ሰላማ ሀገረ ትግራይ እያላችሁ የተቀመጣችሁት ይሄ ደግሞ የእናንተ ታሪክ ነው፣ ለልጆች የሚነገር ነገ ቀን ይወጣል። ግንሳ ቀኑ እኮ አልረፈደም፣ ገና እኮ ነው። ነፍሳችን ከስጋችን አልተለየችማ። እግዚአብሔር ቅዱሱ እግዚአብሔር አሁንም የንስሐ ህይወት ሰጥቷል። ነገ ሰላም ሊሆን ይችላል፣ እንስተካከላለን። አሁን ላይ ከረንትሊ ባለው ጉዳይ ከተቀጠለስ ታሪካችሁ ይህ ነው፣ አለቀ። ታሪካችሁ ይህ ነው። የትግራይን ቤተክርስቲያን ገንጥለን እንወጣለን ብላችሁ በእግዚአብሔር ላይ የተዘባበታችሁ ይህ ሁሉ የእናንተ ታሪክ ነው፣ የእናንተ ታሪክ ነው። ታሪክ እንዲህ ያስቀምጣል። ታሪክ ጸሐፊያን ደግሞ ማረጋገጥ የፈለገ ይህን ሊንክ ተጭኖ ገብቶ ማየት ይችላል ይላሉ። በኦዲዮ ቪዲዮ የተቀመጠ ነው፣ የእናንተ ታሪክ ነው፣ አስምሩበት ለማለት ፈልጌ ነው። ይሄ ለልጅ ልጅ የሚነገር ታሪክ ነው። እግዚአብሔር አምላክ ግን መሐሪ ነው። ቀኑ ገና ነው እኮ፣ ስጋ ከነፍስ አልተለየም። አሁንም የንስሐ ህይወት አለ፣ የንስሐ ህይወት አለ። የሚምር አምላክ ስላለን እግዚአብሔር የተመሰገነ ይሁን። ሰርቷት በሄደው ቤተክርስቲያን ውስጥ ስላለን፣ ምህረት የምትሰጥ ቤተክርስቲያን ውስጥ ስላለን። የተገነጠለች ከሆነችስ ማን ያውቃታል? ከሲኦል ደጆች ውስጥ የተቀላቀለች ናት። ታሪክ እንዲያስቀምጣል ማለት ነው። ለሁለተኛ ጊዜ ነው ይህን ቪዲዮ የምሰራው፣ የመጀመሪያው ስላስጠፉት ማለት ነው። እየሰማችሁ ይህን ኦርቶዶክሳውያን፣ አንድ በአይኔ በብረቱ ያየሁትን አንድ ታሪክ ላጫውታችሁ። በአንድ ወቅት ታሪኩን በደፈናው ነው የምነግራችሁ፣ የሚያውቅ ያውቀዋል። በአንድ ወቅት በሰላማዊው ማህበረሰብ ውስጥ የሰውን አንገት ቆርጠው የሚጥሉ ሰዎች ተነሱ። የሰውን አንገት ቆርጠው ጥለው የሚጸድቁ የሚመስላቸው ሰዎች ተነሱ። የሚጸድቁ የሚመስላቸው ምለው በእኔ እሳቤ ነው እንጂ በራሳቸው እሳቤ ትክክል ናቸው። ቤተ እምነታቸው ያዘዛቸውን ለአምላካቸው የታዘዙትን የተማሩትን በተግባር ተገልጠው እየታዩ ነው። ስራቸውን እየሰሩ ነው ያሉት እነሱ። እንደዚህ አይነት ሰዎች ተነሱ። ያየሁትን ነው። ከዛ በኋላ ኦርቶዶክሳዊ ምንድን ነው ያደረገው? እነዚህ ሰዎች የሰውን አንገት ቆርጠው እስኪጥሉ ድረስ ያደረሳቸው ነገር፣ በዚህን ያህል ልክ እንዲጨክኑ ያደረጋቸው ነገር ምንድን ነው? ምንም ሪሰርች አያስፈልገውም። ቤተ እምነታቸው አስተምሯቸው ለአምላካቸው እየተገዙ ነው የሚያደርጉት ነው መልሱ። ስለዚህ ሰው ሊገድሉ እንዲህ ተስማምተው ከጨከኑ ሰው እንዴት ራሱን ለመከላከል ኃጢአት ነው ይላል ኦርቶዶክሳዊ። ይህን ነው የተወያየው። ከዛ በኋላ እኔ ማውቀውን ነው። ከዛ በኋላ ምንድን ነው የሆነው? ኦርቶዶክሳዊ ተባለ። አንተ ከየት አጥቢያ ነው የመጣኸው? ከዚህ አጥቢያ። ከዛ ስንት ወጣት አለ? ይህን ያህል አደራጀው። ተመረቀሃል? በማኔጅመንት በአካውንቲንግ ነው በምንድን ነው የተመረከው? ብቻ ተምረሃል፣ 12ኛ ክፍል ጨርሰሃል። አዎ ማድረግ አይጠፋም። አደራጀው። አንተስ ከየት ነው የመጣኸው? እዚህ። አደራጀው። አንተስ ከዚህ። አደራጀው። ጥቅልል አድርገህ ደግሞ በአንድ ግሩፕ አስገባው። እያንዳንዱ ደግሞ ለየአጥቢያ ቤተክርስቲያኑ ግሩፕ አለው። አሁን በዚሁ አጋጣሚ በነገራችን ላይ ሰውና ሰው ሲገናኝ ነው ገንዘብ የሚሰራው። ለምሳሌ ገንዘብ ሰው ወዳለው ነው እንጂ የሚሄደው ሰው ወደ ሌለው አይሄድም። ይህ እኮ ግልጽ ቋንቋ እኮ ነው። እነዚህ ሰዎች ለምሳሌ እዚህ ግሩፕ ውስጥ ያሉ ሰዎች በጣም ብዙ አሉ፣ ስራ ሁሉ የጀመሩ ማውቀው። ያገናኛቸው ግን ምንድን ነው? ችግር ነው። ስራ ጀምረው በጣም ብዙ ነገር እየሰሩ አውቃለሁ፣ ለበጣም ብዙ ሰው የተረፉ። ይህም ማድረግ ሰው እንዴት ይጠፋዋል ነው የምልህ። የተማርከው ትምህርት ምንድን ነው ጥቅሙ? እንዲህ አሁን እኮ በዚህ ምድር እንድንኖር እኮ ነው። በዚህ ምድር ስንኖር እኮ ነው ኃጢአታችንም ታጥበን የምናልፈው፣ በክርስቶስ ክቡር ስጋና ክቡር ደም ታጥበን የምናልፈው፣ ልጆቻችን ብንወልድ በዚች ቤተክርስቲያን የሚያልፉት፣ ወደ መንግስቱ የምንቀላቀለው፣ ወደ መንግስቱ የምንገባው እኮ ስንኖር ነው። በዚች ኮንትራት በሆነች ዓለም ከሌለንስ የለንም። እንዴት እንኖራለን? እንዲህ በተሰጠን እድል እንዴት በምድር አትኖሩም እንባላለን? ቆይ እኛ እኮ እናውቃለን ይህ ዓለም መኖሪያችን አይደለም። ቅዱስ ጳውሎስ እንደነገረን ሀገራችን በሰማይ ነው። ወደ ሰማይ እስክንሄድ ድረስ ግን ምድር ያስፈልገናል ምንኖርበት። አሁን እኮ እኛ ወይ ለእግዚአብሔሩ አልተመቸን ወይ ለኑሯችን አልተመቸን። ይህን አይቻለሁ። አድርጉት። አሁን አንተ ተመረቀሃል። በእርግጠኝነት ይህን አድርግ በየአጥቢያ ቤተክርስቲያኑ።
ወጣቱን ሰብስብና አማክረው። ያገናኛችሁ ምንድን ነው? የፖለቲካ አመለካከታችሁማ አያገናኛችሁም። ኦልሬዲ አቢዩዝ አድርገውናል በፖለቲካ ጉዳይ። ቤተክርስቲያኒቱ የሚጠቅም ፖለቲካ እንስራ ብሎ አንድ ኦርቶዶክሳዊ ቢመጣ እኛ ራሳችን ነው ጠላት የምንሆነው። ኦልሬዲ በጣም ዲሲቭ ተደርገናል። ምንም ማድረግ አይቻልም። ይሄ ነገር እስኪሰራ ድረስ ጊዜ ይፈጃል። ለጊዜው ራስን ለመከላከል ግን ቢያንስ በሃይማኖታችሁ ተገናኝታችሁ ምናምን ተመካከሩ። ይሄን አይቻለሁ። አድርጉት። ምን እንደሚገርመኝ ታውቃላችሁ? እየሰማችሁ ነው? አንተ ኦርቶዶክሳዊ እየሰማህ ነው? እየሰማሽ ነው? አንቺ ኦርቶዶክሳዊቷ ገዳዮቻችን ገድለው ከጨረሱን በኋላ የግድያቸው አረፍተ ነገር መቋጫ የአጼው ስርዓት ተመልሶ አይመጣም ነው የሚሉት። እኔን ኦርቶዶክሳዊን ገለው ቤተክርስቲያንን አንድደው ለምን እንደዚህ የሚሉ ይመስልሃል? እንደዚህ የሚሉበት ኢንቴንሽን ቢገባህ ኑሮ፣ አንተን ሊገድሉ የተነሳሱበት ኮዝ ቢገባህ ኑሮ፣ አንተ ወንዱ ኦርቶዶክሳዊ እየሰማኸኝ ወጣቱ እንቅልፍን አትተኛም ነበር። እየዞርክ ድራፍት ቤት ለድራፍት ቤት ራስህን አታጃጅልም ነበረ። ፑል ቤት ለፑል ቤት አትጃጃልም ነበር። እንቶኔ ዋንጫ በላ አልበላ እያልክ አታስብም ነበር። ስለምትወዳት እናትህና ስለምትወደው አባትህ ስለ እህትህ ብለህ እንቅልፍ አይዝህም ነበር። ሰው ልትገድል እኮ አይደለም። ጉዳዩ ከገባህ በኋላ ፖለቲካው ሲበላሽ ይገባሃል። ወደ ቤተክርስቲያን ጥቃት ሲፈጸም ይገባሃል። ትምህርቱ ራሱ ሲበላሽ ይገባሃል። ግን እኛ ቤተክርስቲያን አናቃትም። ለዛ ነው ዛሬ እንዲገባን ሞት የመጣብን። የአጼው ስርዓት ተመልሶ አይመጣም ይላሉ። እየሰማኸኝ ነው? በአንተ አባቶች ታሪክ እንዳትኮራ አኮላሹኝ። እኔ ኦርቶዶክሳዊን በገዛ አባቶች ታሪክ እንዳልኮራ። በኢትዮጵያ ምድር ውስጥ ብዙዎቹ ስርዓተ መንግስት አልፏል አይደል? በጣም ብዙ ሰዎች አልፈዋል። ነገስታት የየራሳቸውን አማረም ከፋ ታሪካቸውን አስቀምጠው ሄደዋል። ያን ታሪክ እንደ ዛሬ አስበው ነው አንተን ዛሬ የሚገሉ። እየሰማኸኝ ነው? የእነሱን ታሪክ እንድትወያይበትማ አይፈቀድልህም። አባቶችን በሳት ያነድ የነበረውንማ እሱንማ ቁጭ ብለህ አትነጋገርም። የገዛ ታሪክህን በአጼው ስርዓት ውስጥ ያልፉ የነበሩ የተባሉት እኮ ባለማህተቦች እኮ ናቸው። እንደ ዛሬው አንገት በጥሶ ቤተክርስቲያን የሚያነድ መጻሕፍት የሚያቃጥል አካል በተነሳ ጊዜ አንገቱን ቆርጠው የጣሉት እንደነ አጼ ገላውዲዮስ አይነቱን እኮ ነው። እንዳትኮራበት ዛሬ የሚያሳፍሩ አንተን በገዛ ታሪክህ። የእነሱ አባቶች ተነስተው ግድያ ፈጽመው ያደረጉትን ነገር እሱን ፕራውድ እንድታረግበት ነው እንዲያው የሚያደርጉ አንተን ገልብጠው የዘመኑ ገዥዎች ጻድቅ አድርገው እንዳስቀመጧቸው እንደነ ግራኝ አህመድ አይነቶችን። አንተ በዚህ ታሪክ ተሸማቀህ ምናምን ቁጭ ትላለህ። በታሪክ አጋጣሚ ቤተክርስቲያን እጅ ላይ ነው ያለችው። የቀደሙት ስራቸውን ሰርተው አልፈዋል። ዛሬ አንተ ስም ገብረ መስቀል፣ ገብረ ማርያም፣ ወልደ ማርያም እንድትባል ዋጋ ከፍለዋል። በክርስትና መዝገብ ውስጥ እንድትቀመጥ አድርገዋል። ወለተ ማርያም፣ ወለተ መስቀል እንድትባይ አድርገዋል። ዋጋ ከፍለዋል። በታሪክ አጋጣሚ ቤተክርስቲያን እጃችን ላይ ነው ያለችው። አሁን ዝም ካልነስ መክሊቱን ቀብሮ የመጣ ባሪያ ነውና አውጡት፣ ወደማይጠፋ እሳት ጣሉት የሚል አካል ይመጣል። ቤተክርስቲያን የሰራት ወይ ክርስቶስ ያለመሆን ነው። አሁን እኮ ልትጋደል እኮ አይደለም እያልኩ ያለሁት። ታሪክን ብታውቅ ኑሮ ሐሳብህ ያስፈራል። በየአጥቢያ ቤተክርስቲያኑ 30 ሰው 40 ሰው ሆኖ ቁጭ ማለት እኮ ቀላል ነገር ነው የሚመስልህ አይደል? በግሩፕ ውስጥ ገብቶ ስለ ቤተክርስቲያን አስበህ ታውቃለህ? አርሰናል ዋንጫ በላ ማንቸስተር ተሸነፈ ነው እንጂ ቁጭ እንደዛ የምትለው ቁጭ ብለህ ኦርቶዶክሳዊ ተብለህ። እኔ በጣም ነው ማዝነው በነገራችን ላይ። እንዲህ አልነበርንማ አይደለንማ። ዓለም እኮ ከኛ ነው አይቶ የሚማረው። እኛን እኮ ማንም ሰው ስለ ፖለቲካ ራሱ አይመክረንም። ምንም ነገር ተሰርተን ያለቅን እኮ ነው ቁጭ ብለው። እንዴ ክርስቶሳዊ እኮ ነን። ሐሳባችን ሁሉ እኮ ሰማያዊ ነው። ደግሞ ለምድራዊ ደግሞ እንዴ አባቶቻችን እኮ የምናውቃቸው እኮ ነው። እንዴ ሰማያት ሄደው እኮ የሰማይን ስርዓት አምጥቶ ምድር ላይ ቁጭ ያደረጉ አባቶች እኮ ነው ያሉን። ማን ነው አንተ ፊት የሚቆመው? በነገራችን ላይ በገዛ አባቶች ታሪክ እንዳትኮራ ታሪክህን ማሳፈሪያ አድርገው ቆመህ ስለ አባቶች መስክረህ እኔስ የአባቶች ልጅ አይደለሁ እንዳትጠይቅ እንዲህ ሽባ አድርገው። እኔ እኮ ግራ እኮ ነው የሚገባኝ ይህ ሁሉ ነገር። አንደኛ ቤተክርስቲያን አለማወቃችን ነው። ወደ ቤተክርስቲያን ብንቀርብ ኑሮ የቤተክርስቲያን ፍቅሩ ቢገባን፣ ዕጣኗን ብናሸት፣ ጸበሉን ብንጠጣ ቀርበን የቤተክርስቲያን ነገር ከዛ በኋላ አያስተኛንም። አንተ ግን አይደለህም።
አሁንም አረፈደም እያልኩ ነው ያለሁት። ኦርቶዶክሳዊ በየአጥቢያ ቤተክርስቲያናችሁ ቁጭ ብላችሁ ተሰብሰቡ፣ አውሩ። ምንም ችግር ባልተፈጠረበት ቦታ ማለት ነው። እዚህ ቁጭ ብላችሁ ችግር ካልተፈጠረበት ቦታ ስታወሩ ችግር ያለበት ቦታ ላይ መፍትሄ ታመጣላችሁ። እናመጣለን። ሰላማችሁ ይብዛ።